ብርሃን ባንክ በቀደሙት ዓመታት ገብቶበት ከነበረው ችግር ያገገመ መምጣቱን ያሳየ ውጤትን ከሰሞኑ በአኑዋል ሪፖርቱ ይፋ አድርጓል። ለመሆኑ ብርሃን ባንክ በትርፍ ክፍፍል ለባለ አክሲዮኖቹ ስንት አከፋፈለ? earning per share ስንት ደረሰ? እንዲሁ ደግሞ አንዳንድ በዚህ ባሳለፍነው የበጀት ዓመት የነበረውን ፐርፎርማንስ ወይ ደግሞ ውጤት የሚያሳዩ ነገሮችን ከባንኩ የአመቱ አኑዋል ሪፖርት ላይ አብረን የምንመለከት ነው የሚሆነው። የጠቅላላ ጉባኤውን ከሰሞኑ ያደረገው ብርሃን ባንክ ይህንን መረጃውን በዌብሳይቱ ላይ ለቆታል። መረጃውን የምትፈልጉ ከሆነ ሙሉን ዌብሳይቱ ላይ ሄዳችሁ አኑዋል ሪፖርት የ2025 የሚለውን ሄዳችሁ መመልከት ትችላላችሁ። ይህ ንጋት ፖስት ነው። ፋይናንስ ቢዝነስና ካፒታል ማርኬትን ሁሉ ጊዜ እናወራለን። ታዲያ እስካሁን ይህን ቻናል ሰብስክራይብ ካላረጋችሁ የዶል ምልክቷን በማብራት ሰብስክራይብ በሉ። አስተያየትና ጥያቄዎቻችሁን እንዲሁ ኮሜንት ሴክሽን ላይ ጻፉልኝ ያልኩኝ ስለ ብርሃን ባንክ እናወራለን። በመጀመሪያ እንዲሁ በወፍ በረር ለመመልከት ያክል እንግዲህ ብርሃን ባንክ በዚህ ባሳለፍነው ዓመት የነበረውን ውጤት እንመልከት። የሰራው ስራ አንፃር ካየን በቁጠባ አንፃር የ20% እድገትን ያስመዘገበበት ዓመት ነበረ። ብርሃን ባንክ ወደ 7.6 ቢሊዮን ብር አዳዲስ ገንዘብ ወደ ባንኩ የሰበሰበበት ዓመት እንደነበረ ነው የተነገረው። የባንኩ አጠቃላይ ቁጠባ 44.4 ቢሊዮን ብር ደርሷል ማለት ነው። በአጠቃላይ ከዚህ ውስጥ 61% 7% የሚከፈላቸው ወለድ ይሄ የሴቪንግ የሚባለው የዲፖዚት አይነት ሲሆን ይሄ ብዙም ያው ለባንኮች አዋጭ የሆነው አይነት የቁጠባ አይነት ነው። በሁለተኝነት እንግዲህ ከባንኩ 44 ቢሊዮን ውስጥ ማለት ነው በዲማንድ ዲፖዚት የሚባለው 29.8%ን ሲይዝ ደግሞ ፊክስድ ታይም ዲፖዚት የምትባለው በኢትዮጵያ የባንኪንግ ኢንዱስትሪ ወይ ደግሞ የፋይናንስ ተቋማቶች ውስጥ በዋናነት ከፍተኛ የሆነ የወለድ መጠንን በመክፈል የሚታወቀው አይነት የቁጠባ መጠን ደግሞ ከዚህ ከአጠቃላይ ወደ 8.6% ነው ወይ ደግሞ 3.8 ቢሊዮን ብር አካባቢ የሚጠጋው የፊክስድ ታይም ዲፖዚት ነው። ብርሃን ላይ ሜቢ ያየውት ነገር ከቀደመው ዓመት በዚህ በፊክስድ ታይም ዲፖዚት የጨመራት ገንዘብ በጣም ትንሽ መሆኗን ተመልክቻለሁ። ከ2024 2025 ወደ 12 ሚሊዮን ብር አካባቢ ብቻ ነው የጨመረው። ብዙ ገንዘብ በዚህኛው አልወሰደም። ምክንያቱም ይሄኛው ለባንኮች ብዙ ጊዜ አክሳሪ የሚባለው አይነት ዲፖዚት ስለሆነ ማለት ነው። የፊክስድ ታይም ዲፖዚት ከገበያው ላይ በሚፈለገው መጠን ቁጠባን መያዝ ወይ ደግሞ መሰብሰብ የማይችሉ ባንኮች በብዛት የሚሄዱበት አይነት መንገድ ነው። ሌሎች በ7% እየከፈሉበት ቁጠባን በሚሰበስቡበት ገበያ እንግዲህ 16-18% በቁጠባ ላይ መክፈል በጣም ዋጋውን ውድ ስለሚያደርገው ማለት ፈልጌ ነው። ከዚህ ውስጥ እንግዲህ ወደ 38.9 ቢሊዮን ብር የሚጠጋውን ገንዘብ ባንኩ በብድር መልኩ ወደ ገበያው ማስገባቱን እንዲሁ ከአኑዋል ሪፖርቱ ልመለከት ይችላል። ከዶላር ገቢ አንፃር 195 ሚሊዮን የአሜሪካን ዶላር ነው በአጠቃላይ ባንኩ በዚህ ባሳለፍነው የበጀት ዓመት ያስገባው። ከቀደመው ዓመት የ40% ብልጫ የነበረው ነው እንግዲህ ይሄኛው። ከዚህ ላይ ከተቀስኩላችሁ 195 ሚሊዮን ዶላር ውስጥ ወደ 38.7 ሚሊዮን የሚሆነው የአሜሪካን ዶላር ደንበኞች በባንኩ በኩል ኤክስፖርት ካደረጉት ምርት የተገኘ ገቢ ሲሆን 5 ሚሊዮን አካባቢ የሚሆን የአሜሪካን ዶላር ደግሞ በካሽ ግዢ ባንኮች ላይ ወይ ደግሞ ብራንች ላይ መተው የሸጡላቸው ሰዎች በዚህ መልኩ የገዙት ሲሆን ከዛ ባለፈ ደግሞ ከውጭ ሀገራት በኢንካሚንግ የምንለው ትራንስፈር በሬሚታንስን ጨምሮ ያሉ ትራንስፈሮች ወደ 119 ሚሊዮን ዶላር የሚቆጠረው ወይ ደግሞ ትልቁ ገንዘብ እንግዲህ በዚህ መልኩ ነው የመጣው ማለት ነው። ከዛ ባለፈ ከሀብት አንፃር ስንመለከት እንግዲህ የባንኩ ሀብት በዚህ ባሳለፍነው ዓመት 58.9 ቢሊዮን የኢትዮጵያ ብር ስለመድረሱ ሰምተናል። ታዲያ ሀብት ሲባል ለመሆኑ ምኑን ነው የሚመዘግቡት ባንኮች ብላችሁ እንደው የምትጠይቁ ከሆነ አንዳንድ ነገሮችን ከውስጡ ልንገራችሁ። ለምሳሌ 34 ቢሊዮን የሚሆነው ከዚህ ከነገርኳችሁ 58.9 ቢሊዮን ብር ውስጥ ማለት ነው ወደ 34 ቢሊዮን ብር የሚጠጋው ለደንበኞቻቸው አበድረውት ደንበኞች ጋር ያላቸውን ገንዘብ ነው የሚይዘው ይሄ 58ቱ። ከዛ ውስጥ ባለፈ ደግሞ 7 ቢሊዮን የሚሆነው እነሱ ጋር ወይ ደግሞ ሌሎች ባንኮች ጋር ያሉ ካሽ እና ከካሽ ጋር ተመሳሳይ ወይ ደግሞ ካሽ ኢኩዊቫለንት የሆኑ ነገሮችን ሲጨምር ወደ 6 ቢሊዮን ብር የሚጠጋው ደግሞ የተለያዩ የመንግስት የግምጃ ቤት ሰነዶችና ቦንዶችን ገዝተውበት ያለ እጃቸው ያሉ ሰነዶች ወደ ካሽ ሊቀየሩ የሚችሉ ማለት ነው። እነዚህና ሌሎች ደግሞ አንዳንድ ለምሳሌ እውነተኛ ሪል የሆኑ ታንጂብል አሴቶች ሊሆኑ ይችላሉ። እነዚህን ጨማምሮ ካለው ንብረቶች ጋራ ነው አንድ ላይ ብርሃን ባንክ ንብረት 58 ቢሊዮን ደረሰ ስንል እነዚህ ነገሮች ነው በዋናነት የሚይዙት። እንደነገርኳችሁ እንግዲህ ለደንበኞች ያበደሩት ገንዘብ ዋነኛው ነው። ከዛ ካሾች ቦንዶች እና የትሬጀሪ ቢል የምንላቸው ናቸው ማለት ነው። ሌላኛው ሜቢ ደግሞ አብዛኛዎቻችን በተደጋጋሚ ልናቀው የምንፈልገውና እዚህ ቻናል ላይ ካሁን ፊት አንድ በሰራሁት ቪዲዮ ላይ በተለይ
ለመዋሃድ ወይ ደግሞ በሌላ ባንክ ለመዋጥ ጊዜው እየደረሰባቸው ካሉ ባንኮች አንድ አመት ከቀራቸው ባንኮች ውስጥ በካፒታል መጠኑ በተለይ ደግሞ የተከፈለ ካፒታሉ መጠኑ 5 ቢሊዮን ያልደረሰው ባንክ ብርሃን ባንክ ነው። በዚሁም አሁን በወጣው አኑዋል ሪፖርት ላይ በተጠቀሰው መሰረት ስቲል ባንኩ ይሄንን ገንዘብ ሊያሟላ አሁንም አልቻለም። በ2025 ሰኔ ወር ላይ ማለት ነው 4.2 ቢሊዮን የኢትዮጵያ ብር ነው የተከፈለ ካፒታሉ። አጠቃላይ ካፒታሉ ይሄንን ጨምሮ ማለት ነው ወደ 8.5 ቢሊዮን ደርሷል። እንዴት ነው 8.5 ቢሊዮን የሚደርሰው? ብዙ ጊዜ ካፒታሎቻቸውን ጠቅላላ ካፒታል ይሄን ያክል ሲሉና ባንኮች ሲናገሩ ሜቢ ግራ የሚያጋባችሁ ከሆነ ለምሳሌ የብርሃን ባንኩ 4.2 የተከፈለ ካፒታል ነው ወይ ደግሞ ሼርሆልደሮች የከፈሉት ያወጡት ካፒታል ሲሆን ወደ 1 ቢሊዮን የሚጠጋው ከዚህ ገንዘብ ውስጥ ባንኩ ሪቴይን ያደረገው አርኒንግ ነው። ከትርፉ ላይ ይዘው ያስቀራቸውን ገንዘቦች የሚይዝ ሲሆን 1.6 ቢሊዮን ብሩ ሌጋል ሪዘርቭ የሚባለው ነው። 1.1 ቢሊዮን ደግሞ ለሬጉላቶሪ ሪስክ ሪዘርቭ ተብሎ በብሔራዊ ባንክ የሚቀመጠው ገንዘብ አለ። እነዚህና ሌሎች አንዳንድ ነገሮች ተጨምረው አንድ ላይ እንግዲህ ወደ 8.5 ቢሊዮን ብር ጠቅላላ ካፒታል አለው ብርሃን ባንክ ማለት እንችላለን ማለት ነው። ከገቢ አንፃርም በመንመለከትበት ሰዓት ባንኩ ከፍተኛ እድገት አስመዝግቧል። በዚህ ባሳለፍነው አመት 10.3 ቢሊዮን ብር የሚጠጋ ገንዘብን በገቢ መልኩ አግኝቷል። ከዚህ ውስጥ አብዛኛው እንግዲህ ለደንበኞች ካበደረው ገንዘብ ላይ የሰበሰበው ወለድ ነው። ወደ 6 ቢሊዮን የሚጠጋው 4.2 ቢሊዮን ደግሞ ከወለድ ውጪ ባሉ ለምሳሌ ኮሚሽኖችን ፊዎችን ከመቁረጥ ደግሞ ያገኛቸው ገንዘቦች ናቸው። ዶላር ከመግዛት ከመሸጥ ሊሆን ይችላል፣ ኤልሲን ከማዘጋጀት ሌሎች የፋይናንሱን ሴክተር የሚያቀርቧቸው የተለያዩ ዶክመንቶች የሞባይል መኒ፣ የኢንተርኔት ባንኪንግ የመሳሰሉት አገልግሎቶች ላይ ኤቲኤሞች ላይ የሚቆርጠውን ገንዘብ ማለት ነው 4.2 ቢሊዮን ነው። ከወጪ አንፃር ከተመለከትን እንዲሁ የባንኩ ወጪ እንዲሁ ከፍተኛ ሆኖ ቀጥሏል። 7.8 ቢሊዮን ብር አካባቢ ነው ባንኩ ወጪ ያወጣው። ከዚህ ውስጥ በሚገርም ሁኔታ 2.1 ቢሊዮን ብሩ ለወለድ ለደንበኞቹ የከፈለው ገንዘብ ሲሆን ከወለድ ውጪ የሆኑ ማለት ነው ከወለድ ውጪ የሆኑ ገንዘቦች ወደ 5.6 ቢሊዮን ደርሰዋል። ከዚህ ውስጥ ለሰራተኞች ጥቅማጥቅምና ደግሞ 2.4 ቢሊዮን ብር አውጥቷል። ሌሎች ጠቅላላ ወጪዎች 3.2 ቢሊዮን ብር አካባቢ አውጥቷል። ከቀደመው ዓመት የ206% እድገት የታየበት ነው ይሄኛው ጀነራል ኤክስፔንስ የሚባለው ወጪ ማለት ነው። እንግዲህ ከዋጋ ግሽበቱ ጋር ተደማምሮ ከፍ ያለ ዋጋ ተመልክተንበታል። ነገር ግን እንደምትመለከቱት እነዚህ ቁጥሮች በተለይ ለምሳሌ የዘመን ባንክ በጣም የኢንዱስትሪ ውጤታማ የምትሉት ባንክን ሄዳችሁ በምትመለከቱበት ጊዜ ከወጪ አንፃር ያወጣውን ወጪ የኢንትረስት ኤክስፔንሱና ነን ኢንተረስት የሆነው ኤክስፔንስ ወይ ደግሞ ለወለድ የከፈለውና ከወለድ ውጪ ላሉ ነገሮች ያወጣቸው ደሞዝና የመሳሰሉት ያወጣቸው ወጪዎች በጣም ተመጣጣኝ ነበሩ። እዚህኛው ጋር ግን ከእጥፍ በላይ ነው ኦልሞስት የሚሄደው 3 እጥፍ ለመሄድ በጣም ትንሽ ነው የሚቀረው ማለት ነው ብርሃን ባንክ ጋር። ይሄ ሆኖ እንግዲህ በስተመጨረሻ ግሮስ ምንለው ፕሮፊት ወይ ደግሞ ጠቅላላ ትርፉ የባንኩ ወደ 2.51 ቢሊዮን የኢትዮጵያ ብር ሆኖ ነው እንግዲህ በፋይናንሻል ስቴትመንቱ ላይ የተነገረን ማለት ነው። ባንኩ በስተመጨረሻ ታክስ ከከፈለበት በኋላ 2 ቢሊዮን ብር አካባቢ ሆኗል ያተረፈው ትርፍ። ይሄኛው ስቲል የተጣራ ምንለው ትርፍ አይደለም። አትሊስት ታክስ ተከፍሎበታል። ከዚህ በኋላ አንዳንድ የሚቀናነሱ ነገሮች ሊኖሩ ይችላሉ። ሎን ሎስ ፕሮቪዥን ምናምን የምንላቸው ነገሮች ይኖራሉ። አዳይን ግን ባንኩ እንደተናገረው ከሆነ እንግዲህ የባንኩ earning per share ወይ ደግሞ በባንኩ ዘንድ የ1000 ብር አክሲዮን ያላቸው ሰዎች ያገኙት ገቢ ወይ ደግሞ ያስገኙት earning ስንመለከት እንግዲህ 546 ብር ከ97 ሳንቲም አግኝቷል ወይ ደግሞ ወደ 54.6 በመቶ ማለት ነው። ይሄ አሁንም ቢሆን በኢንዱስትሪው በጣም ከፍ ያለ ነው። ከዚህ በፊት የዘመን ባንክ 68 በመቶ አካባቢ earning per share እንዳለው ነገራችሁ ነበር። በዲቪደንድ አንፃር ደግሞ ስንመለከተው እንግዲህ አንዳንድ ያገኙዋቸው መረጃዎች ምንም እንኳን አኑዋል ሪፖርቱ ላይ ባይኖርም ስብሰባው ላይ የነበሩ ጠቅላላ ጉባኤው ላይ የነበሩ በውስጥ መስመር የነገሩኝ ወደ 27.3 በመቶ ወይንም ደግሞ በ1000 ብር አክሲዮን ላይ እንግዲህ እያንዳንዱ ባለ አክሲዮን 273 የኢትዮጵያ ብር ደርሶታል ማለት ነው በዲቪደንድ መልኩ። ለብርሃን ባንክ ይህ ዲቪደንድ 27.3% በጣም ጥሩ የሚባል የዲቪደንድ ክፍያ ነው። ምክንያቱም ባለፉት 2-3 አመታት እንደምናቀው ይህ ባንክ በጣም ችግር ውስጥ የነበረ ባንክ ነው። አመራር መለወጥ ደረጃ ድረስ ያደረሰውና የቦርድ አባላቱን ጨምሮ ማለት ነው ብዙ ችግር ውስጥ የነበረ ባንክ እንደመሆኑ
አሪፍ ምርታ ያሳየበት አመት ነው ልንል እንችላለን ማለት ነው። ከዛ ባለፈ እንግዲህ ብርሃን ባንክ አሁንም ቢሆን የቁጠባ መጠኑን በተለይ ማሳደጉ ላይ ርካሽ የሆነ የገንዘብን ማለት ነው በተለይ ርካሽ የቁጠባ ገንዘብን ማግኘት ላይ ብዙ ስራ መስራት እንዳለበት የሚያሳይ ነው። ምክንያቱም ባለፈው አመት የሰበሰበው ገንዘብ ስቲል በጣም ትንሽ ገንዘብ ነው 7.7 ቢሊዮን ብር ብቻ በአንድ አመት ውስጥ ከገበያው ላይ መሰብሰቡ በጣም ትንሽ የተገደበ ስራ ነው ስቲል እየሰራ ያለው የሚለውን ነገር ያሳያል። ብዙ ገንዘብ ማበደር እንዳይችል ስለሚከለክለው ማለት ነው። ብዙ ተዘርግቶ ብዙ ከኢንተረስት ኢንካም ብዙ ገቢ እንዳያገኝ የሚያደርገው በተለይ እያወጣ ካለው ወጪ አንፃር ከቶታል ኤክስፔንሱ አንፃር ስንመለከት ብዙ ገንዘብ አበድሮ ብዙ ገቢ ማግኘት ይገባዋል ማለት ነው። እንግዲህ ባንኩ የተለያዩ ስትራቴጂክ እንትኖችን እየተገበረ ነው ተብሏል። እነዛን ነገሮች ወደ ስራ አስገብቶ የተሻለ ለውጥ ማምጣት ይጠበቅበታል። በተለይ ዲፖዚትን ከገበያው ላይ ካፕቸር ማድረግ ላይ በሰፊው መስራት ይኖርበታል። አብዛኛዎቹ የኛ ሀገር ባንኮች ኤክሰስ ብር ይዘው ማለት ነው ትልልቆቹ ባንኮች ለመንግስት የትሬጀሪ ቢልና ትሬጀሪ ቦንድ እያበደሩ ምን እያደረጉ ነው ብዙ ትርፍ እያገኙበት ነው ያሉት በ28 ቀን በ91 ቀን በ182 ቀን እያሉ እንደነ ብርሃን ባንክ አይነቶቹ ግን ትንሽ ብርም ስላለቻቸው ያለቻቸውን 6 ቢሊዮን ምናምን አካባቢ ነው ኢንቨስት ያደረጉት ትሬጀሪ ቢል ላይ እንደነገርኳችሁ። እነዚህ ገንዘቦች ሜቢ ያኔ በግድ ኢንቨስት ያደረጓቸውም ሊሆኑ ይችላሉ። እንደዚህ አይነት ነገሮችን መጠቀም እንዲችሉ ሊያግዛቸው ይችላል። ለሞኑ እስቲ ምን አሰባችሁ ስለ ብርሃን ባንክ አስተያየትና ጥያቄዎቻችሁን እናንተ ኮሜንት ሴክሽን ላይ ድሮፕ አድርጉልን። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ እያልኩኝ ታዲያ በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ ነኝ ገሚ ብራውን ነኝ።